አንዴ የመዳን ቤት ጭፈራ አንዴ ሜሎ አንዴ እዛው እያለሽ የመዳን ቤት ሼክ ለምን አትወኝም? አንተ ምንድነው እንደዚህ የተራራቀው? እንዴት ነህ ጅቦ? ጡትሽ ምንድነው እዛና እዚህ ተወርውሮ ቁጭ አለ። የምርጫ ፓርቲ ነው የሚመስለው። አደኛው ጻደ አበቃቀሉን ብር ትስር ነው እንዴ? ከብርት ከፍ ብሎ ልታባረኝ ነው አይደል? እስቲ አንዴ ተነሽ አልነሳም። ተወኝ። ቆየሽብኝ እኮ ሜሉዬ ቆየሽ። እስቲ አንዴ ዛሬ ጥሩ ሙድ ላይ አይደለም። እናቴን ቅዝቅዝ ብዬ ነው የማወራው። ምን ነበር የቅድሟ ልጅ ብሄሩ ያለች? ይሄ ሃይማኖታ ምን ነበር ጀቦ? ማታ ነበርሽ እንዴ? ከዛ እየሰማሁት ነበር እኮ ግን እንደዚህ አርሞኑና እኮ ለየበት ኡስታዝ ጀለስ ቅቤው ላይ ተቀበልሽ ይላል። ነቻች ናይ አይደል? የት ነው የምኖረው? ዱባይ ነው የምኖረው። ዱባይ ሰራተኛ? አዋ ያለ ስራ ይኖራል? አንዳንድ ሴቶች ካለ ስራ ይኖራሉ። እኔም ዱባይ ነው የምኖረው። ብዙ ሴቶች ካለ ስራ ይኖራሉ። አውቃቸዋለሁ፣ ጓደኞቼ ናቸው። ምናምን ጽድት ብለው ነው የሚኖሩት ምናምን። አውቃም ማለቴ እንዴት? እኔ እንጃ ግን ስራ የላቸውም። ስራችሁ ምንድነው ምናምን ስራቸው ስራ የለም፣ ግን የሚኖሩት አኗኗር ገራሚ የሆነ አኗኗር በጣም የሚገርም። አንቺ ግን ስራ አለሽ? ስንት ሰዓት ነው የምትገቢው ስራ? ጠዋት ገብቼ ማታ ላይ ነው የምወጣው። ማታ እስከ ስንት ሰዓት ትቆያለሽ? ቲክቶክ ላይ ነው? ብዙ አልቆይም። አሁን ከአንድ ከሁለት ሰዓት በኋላ ተኛለሁ። ስንት ሰዓት ነው የገባሽው? 4 ሰዓት ነው በኢትዮጵያ 4 ሰዓት። በኢትዮጵያ 4 ሰዓት። አሁን ዱባይ አሁን 11 ሰዓት ነው። 11 ሰዓት ሆኗል እኮ። ስንት ሰዓት ነው የምትተኚው ማለት? ጠዋት አርፍጄ ነው የምገባው። 11 ላይ ምናምን ነው የምገባው። ምንድን ነው የምትሰሪው? ሴልስ ላይ ነው የምሰራው። ደስ ይላል በጣም። እና ስራ ቦታ ሆነሽ ገብተሽ ታውቂያለሽ? እንዲህ ስራ ቦታ እንዴት ይገባል? አንዳንድ ሴቶች ስራ ቦታ ላይ ይገባሉ። እኔ ስራ ቦታ ላይ አልገባም። ደስ ይላል በጣም። ጎበዝ ነሽ ማለት ነው አንቺ። ስራና ሌላ ላይፍ አላገናኝም። ደስ የት ነው የምትኖረው አንተ? ዱባይ? ዱባይ። ግን እንዴት ገባክ? ገርሞኛል እኮ ማለት በዚህ ሰዓት ብዙ ጊዜ ሌላ ቤት ነው ማይክ። ድንገት እየዞርኩ ነበር ቤቶችን እንዲገባለሁ ምናምን አወራቸዋለሁ። ከሰው ከአንቺ ጋር አሁን ተዋወቀ። ቆይ ፎሎ ላድርግ። አንዲ ሰው ጋር እየዞርኩ ተዋወቃቸዋለሁ። ሰላም ናችሁ? እንዴት ናችሁ? ቤተሰብ ባለ ትዳር ነሽ? አግብተሻል? ምናምን እያልኩ ጠይቃለሁ። ታገባቸው ነው? ኖ በቃ ህይወት ነው። ትዳር አለኝ ካለች ትዳር አለሽ፣ ልጅ አለሽ፣ ህይወት በህይወትሽ ደስተኛ ነሽ፣ በትዳርሽ ደስተኛ ነሽ? በቃ ይሄን ጥያቄዎች። ደስተኛ ካልሆነች ለምን ደስተኛ እንዳልሆነች ትነግረኛለች። ከሷ አማራለሁኝ። ኦኬ ፍቅረኛ አለሽ? ፕራይቬሲ ነገር አይመለስም። ትዳርስ? አላገባም። ፍቅረኛ አይመለስም፣ ትዳር አላገባችም። የሆነ ያልተማመነችበት ነው። ያው ያላ ኖ ታቦዛት እንደዛ አይደለም። ጀስት ላይክ ግን እየሰማት ከሆነ በአንተ ፍጹም አልተማመነችም። ልታጣላኝ ነው እንደ ገባው። እኔ አልጣላም፣ ገደለኝ። ሸክ በልታባለች። አይ እኔ አልጣላም፣ ግደለኝ ነው። እየሰማሽ ከሆነ ማወቅ አለበት። ይኸው ትዳር የለኝም ማለት ነው። ሚስማኝ ኢትስ ፋይን። ግን አንዳንድ ሴቶች ፍቅረኛቸውን ባሌ ነው ብለው ይጠራሉ። ለምን? በቃ ለወደፊት አምነው ታላገባው
እንዴ በቃ ያምኑበታል፣ ያገባኛል ብለው ፍቅር ሲኖር እኮ እንደዛ ነው። አሁን አንቺ ከጎንሽ ያለው ፍቅረኛሽ በጣም ስትወጁና ስታፈቅሪው ልክ እንደ ትዳር ነው። በቃ እኔ ባል አለኝ ምናምን ይላሉ አንዳንድ ሴቶች። አንቺ ግን ብዙ የተማመንሽበት ጉዳይ አይመስለኝም። አይ ኖ ታባውዛት ግን እኔ ብዙ ጊዜ ፕራይቬሲ ላይፍን ይሄ ውጪ ማውጣት ከማይወዱ ሰዎች መሀል አንዷ ነኝ። ማለት ሴክሬት ነገር ይመቸኛል እኮ። ፍቅረኛ ቢኖርሽ ትዳር ሲል ሊኖረኝ እኮ ይችላል እንደ ሪያሊቲ፣ ግን መናገር አልፈልግም። የሰው አይን ግጥ ነው። የትዳሩን ጉዳይ አፍጥነሽ ነው የለኝም። ለሚገርም ነው ሽማግሌ ላኩ፣ ወደ ቤተሰብ ሽማግሌ ላኩ ቶሎ በልና ታጣላኝ ነው እሱ። ለነገሩ ችግር የለበትም ምንም አይለኝም። ስላወኩሽ ደስ ብሎኛል። እሺ አያጅቡዬ ቴንክ ሶ ማች። ምንም አይደለም እናት፣ እኔም ደስ ብሎኛል። እሺ እኔ ቆንጆ አመሰግናለሁ። ይቱ መልካም ምሽት። ሲዩ ሚጅንሲዩ እንግሊዘኛ አልናገር፣ እንግሊዘኛ አላወራ። ሰዎች ክፉ ናቸው። አንዳንዶች የሚናገሩት ነገር በቃ የሆነ ታልፈዋል፣ በኋላ ነው የምትስቀው። ቢሉ አላስገባሽም እናቴ፣ ቃል አቀባይ ይላል። ታውቃለህ የአገሬ ልጅ ነህ። አሁን በዚህ ሰዓት እንዲሁ አንዷን ኦሮሞ አፈፍ ካረክ ወላሂ ዲልቀቅ ብለህ እየቃምክ ነው የምትሞት። ምንድነው እሱ ምንድነው? ወላሂ እንዲሁ ነግሬሃለሁ። ቆይ አንቺ ደግሞ ተረጋጊ። ሰምተኛል ሙሄዋ አሁን ባለንበት ወቅት ታያለህ። እንዲህ ወላሂ ኦሮሞ ታላገባህ ህልፈት የለውም። እዛው አረብ ሀገር የመስጊድ ዘበኛ ሆነህ ነው የምትቀረው። ወንድሜዋ አገር ገብተህ እሷ ጋር እየቃምክ እርሻው አለ፣ ላሙ አለ፣ ወተቱ አለ። ሰይድዋ መሐመድዋ ይቅርታ፣ አሁን ይኸው እንጀራ መጋገር ትችላለች። ኦራ እንጀራ ሙያ ላይ እንዴት ነሽ? ማነሽ ደራርቱዬ? ኧረ ጎበዝ ነኝ በጣም። ደግሞ ቤቱን እየው ደግሞ ያለችበትን ቤት እየው ቤት ትቀቢያለሽ ሁሉ ጊዜ እና ርስርስ ነው። አዎ የርስርስ ነው። ምን አደረገ ከቢያ አሁን እንዴ ስንት ዓመትክ ነው? ማን ነው ሼኩ? ስንት ዓመቱ ነው? ሼህ አይደለም የመስጊድ ዘበኛ ነው። አንቺ ደግሞ ሳውዲ ነው የሚኖረው። ሼህ አይደለም። እሺ ስንት ዘበኛ ነኝ። መስጊድ ዳር ነው ያለሁት። የምን ሼህ? ስንት ዓመትክ ነው? ስንት ዓመትክ ነው? ጅቦይ እንገርሽ 49 ዓመቴ ነው። የመስጊድ ዘበኛ ነኝ። አሁን አባረው የተመስጊድ ወጥቻለሁ። አይ ይሄ አይሆንም። ምን ነው 2 ዓመት የሚበልጠኝ ብቻ ነው የምፈልገው ነኝ። አንተ በለስከኝ በጣም። ስንት ዓመትሽ ነው አንቺ? እኔ ገና ነኝ። አንተ በጣም ነው የምትበልጠኝ። አይሆንም። እንግዲህ እሺ በትኔ የጉዞ ወኪል ይሰብበት። እኔ የማውቀው ነገር የለኝም። አዎ ጅቦ አልተባርኩኝ ጀማ የከርክ መቼም ያንተ ነገር ይኸው ነው። አይ ጉድ ቴንክ ዩ። አሁን ስምሽ ማን ነው አንቺ? እኔ አላልቱ ነው ያልሽ? ዳርቱ? እኔ ስሜ ደራርቱ ነኝ። እኔ ስሜ ደራርቱ ነው። ደራርቱ? ደራርቱ። ኦኬ ደራርቱ። አሁን አንቺ ምንድነው መስፈርትሽ ለማግባት? በቃ በለጥከኝ። በቃ አይሆንም። እኔ አይደለም ሌላ ሊያመጣ ነው። ሌላ ዋቄ ፈታ ነው የመጀመሪያ መስፈርትሽ። ሌላ አመጣለሁ። እኔማ አይደለም። አይ በቃ አንተ ካልሆንክ አልፈልግም። በቃ እሺ። ሼህ መሐመድ ምን ላይ ደረሳችሁ? ስሜ ደራርቱ ነው አለኝ። እኔ እድሜ 49 ነው። እድሜ ትልቅ ነህ ብላለኝ።
ሌላ ብታይላት ይመስለኛል። እኔ እንግዲህ ተዚህ ወዲያ ያለውን የጉዞ ወኪል ይሰበብ ብያታለሁ። መሐመድ ይዋ ይሄድ አያችሁ በቃ ሌላ ጊዜ እንገናኛለን። እሺ እሺ ውጪ ሻ መሐመድ ይሄ አይሆንም። ሌላ ጊዜ ሰው ቀይረክ ሌላ ጊዜ ይሄ በጣም በለጠኝ። እሺ ደራርቱ የሻ መሐመድ ጋር ትንሽ ላውራ እንዲያጠፊሽ ማሬዋ ሌላ ድርሻለሁ። እሺ እናቴዋ ይመቻችሁ። እሺ ባይ ወጣች። አሰላሙ አለይኩም ሼህ መሐመድ እንዴት ነው? ሰላም ወራህመቱላህ። በስንት ተገናኘ ቆየን ወላሂ ላዚም እርሶም እንዲወት ደህና ነው ግን ወላሂ አልሐምዱሊላህ። እንዴ እኔም ተዘርፌ አንተም ተዘረፍክ፣ አንድ ላይ ተዘረፍን እኮ እንዴ። እርሶ ምን ሆኑ ደግሞ? ተዘርፌ ወላሂ በል ልንገር፣ እኔስ ጥራቴን አውቄያለሁ። አንተ አውቀሃል። እንግዲህ ብናርግ ለአላህ ሰጥቼዋለሁ። አላህ አሁን ደግሞ እንደ ወላሂ ላዚም ቆይ እነግርሃለሁ። እኔ ደግሞ በሌላ መንገድ ይጀበታለሁ እነግርሃለሁ። ቆይ አንተ እንዴት ተዘረፍክ ንገረኝ። እንዴ ለአላህ አይ ጨዋታ እንዴት ሲመጣ ሱብሃንአላህ። ታንተ ወሰዱ። እኔ እንኳን ቤተሰቦቼ ብዙ ናቸው። ዓለም ይውላ እንዴው ወላሂ እንዴው የጌሙ ቀን አልኩ። እንዴው በውስጥ የፈሰሰው ፈሰስ መሰለ። አንዴ ደግሞ ይሄ ሸመኛ ህዝብ ነው። አራጅ ወዋኔ እንዴው መጥቼ አንበሳ አላወርድም። እንዴው ይሄንን እንካ ብለው እንዴው በውስጥ ያለው ይበቃል። አልሐምዱሊላህ ረቢል ዓለሚን። እስቲ እንዴው ምን ሆንክ? እንዴው ንገረኝ እስቲ። እንዴ ምን ነካብኝ ወንድሜን? እኔማ መቼም ወሬ ያመጣዋል ብዬ ነው እንጂ እሺ ባህል እኔም ተወስዶብኛል ብዬ ብዙ ጥላት እንዳለኝ አወቅኩት። ያን ቀን ነው። ዋይ እንዴት ነው የተወሰደበት? ዘረፉ። እንዴት አድርገው? እርሶ ደግሞ ልክ እንዳንተው እንዴ በሌላ ሰው ገብተው ነበር። እርሶ ታዋላ እንዴት አደረገው? ቁጥሩን ለወጠው ነው? ምንም የቀረ የለም። ብሩን ለወጠው፣ ቁጥሩን ለወጠው፣ እኔን ለወጠኝ። እንዴ የቅርብ ጓደኛ ምንም ያው ቅርብ በለው ሰማይ ይሁን አንደኛው አይታወቅም። እንደ ጌታቸው አሰፋ ነው። ታይ በፊት እርሶ በአካውንቶት ገብቶ ነበር ነው ምንድን ነው? አዎ በሱ ሞባይል ገብተው ነበር። በሱ ሞባይል ገብቼ ነበር። አዎ ታዋላስ የለወጠበት የመጨረሻው ቁጥር የለውትም? የለም። እንደው አሁን አንተ ምን ደረስክ? የኔን ተወውና የኔ ደግሞ ቆይ እነግርሃለሁ። አሁን እዚህ እኮ እንዲሁ ጥሩም አይደለ ተብዬ ነው እንዲው ሼህ መሐመድ ይዋ ወላሂ እንዲው ቁጥሩም ደርሶኛል። ሙሉ ቁጥሩን አውጥተው ሰጥተውኝ ስደውልላት አንዲት ሰይዲ የተባለች የቤት ሰራተኛ ናት። ምንድነው ስላት እከሌ የምትባለ ከሊት እንግዲህ ብላ ቁጥሬን ቀምታኝ ደላላ ናት። ብዙ ነው ነገሩ። አይ እጆትን ምን ሆኑ? በቃ እጆትን ምን ሆኑ? እንዲው እርሶ ስንት ዶላር ተበሉ? እኔ 3000 ዶላር አንዴ 6 ናት። 6000 ምን 3000 ዶላር? አዎ 3000 ዶላር። አዎ 3000 ወላሂ ላዚም። እርሷ ስንት ነው? እህል በልተህ አደርክ አያጅቦዬ? ወዲብና አርጌ አልሐምዱሊላህ ረቢል ዓለሚን እንደ ጠግቤ። እርሷ ስንት ነው? የእርሷ ስንት ነው? ሻዲም መሐመድ ኧረ የኔ እንኳን ይሄን ያህል አይሆንም። ያው አንዴ 3000 ሪያል ናበሳው እንዴ ሪያል ከልሃል ነበር እንዴ? እሺ ታያኋላ እንዴው ሼህ መሐመድ ወሬ ያመጣዋልና እርሶ በቀደም እንትና ጋር ይችሁት ነበር ሰይድ ወረባቦ ጋር እጅጋየሁም ጋር ነበርኩ። እጅጋየሁ ማነች? እንዲያገለይ ብቻ እንግዲህ የድሮ ፍቅረኛ ነበረኝ እና ይቅርታ አልጠይቅህ ነው ዛሬ የመጣሁት። ለምንድን ምን አጥፈተህብኝ ነው? አለሜዋው እንዲሜዋ ሰይድ ወረባቦ የሚባል መከረኛ ሚስት ፈልግልኝ ስለው እጅጋየሁን አመጣልኝ። እጅጋያን እሺ ታያዋላ ወይ ጓደኛዬ ይደልኛል ብለው ምን ቢያላ የጓደኛዬ ነኝ ብለው ምን ቢያላ እንዴው ለርሶ ግን እንዴው ቆንጆ ሉባባ ታታ ነው፣ ቆንጆ ፋጡማ ታታ ነው። እሷም ቆንጆ እኮ ናት። አንተ መቀናት ነው ለምን መጣብኝ ነው? ኧረ አይደለም ለርሶ ነው እንጂ። ቆይ እርሶ ልጅ የለዎትም? ትዳር የለዎትም? ተዚህ በፊት
አይ አንድ ሚስትና አንድ ልጅ እኮ አለሁ ብትለውም ገና 4 ታልሞላክ ግን አንድ ልጅና አንድ ሚስት አለህ? አንድ ብቻ አይደለም ከሴት 3 ላይ ቆሜ ያለሁኝ 4 ሙላ ብዬ ነው ለህዝብ ላስተዋውቅ። ተለይ 6 አለኝ። ወላሂ በል እስኪ ላላ በለ እንዲያሸውድ ይደ ላላ በአላህ እንዲው ላላ እንዲው አላህን ፈርተህ ሙሐመድ ስንት ልጅ አለህ? አንዴ ተለይ 6 አሉኝ። አልሐምዱሊላህ ወላሂ በል 6 ልጆች 6 ልጅ እኔ ምነው አባቴ ስልጣን የለኝ አልዘርፍ ደብረት የሆነ አይደለሁ። ምነው አንተ አልዘርፍ እኮ ስንት ልጅ አለ? ራሳቸው ነው እኔ 6 ልጅ ምን ላበላው ነው 6 ልጅ የምወልድልህ? በዚህ ስንት ልጅ አለሽ? ስንት ልጅ አለ? አንድ እኔ በወልድ 4 በላይ ወልድም ወይም 3 ወይም 2 እኮ አሁን የወለድከው ልጅ የለህም? አሉኝ። ምነው አንተ ነገ ልጆችህን አሳየህ ልትለኝ ፈለክ እንዴ? ኧረ ላላ ብለህ አሁን ልጅ ተዘቅዝቆ እየተሰደበ ነው። ልጆችህን እንዲያታሳይ አላህን ፍራ። ምነው ሙዳራዬንና ልጄን የምትጠይቀኝ ምን በወጣ ብዬ ነው? ላያጅቡ ልጆችን ማለት አላገባህ እንድታገባ ነው። አንተ ደግሞ ያኔ ልጅ ወይ አንተ ስማ ላስገባለህ ታገባለህ? አገባለሁ ወላሂ አምጥቼልሃለሁ። ቆይ አንዴ ስማ። ስለዚህ አርሲ ምናምን አሰላሙ አለይኩም እንዴት ነሽ እናቴዋ? ሰላም ነሽ? አሎ እህቴ አሎ፣ አቤት። እንዴት ነሽ? ሰላም ነሽ? ሰላም ነሽ? አልሐምዱሊላህ። እላይ ያለው ወንድማችን ሻህ መሐመድ ይባላሉ። ማሬዋ ሻህ መሐመድ አንተ? አዎ የመስጊድ ዘበኛ ናቸው። ቁርአንም ያቀራሉ። ደረሳ ናቸው። እና እንዴው አላህን የምትፈራ ሴት ፈልግልኝ ምናምን ሲለኝ አንቺን አስገባው። እንዴው እንዴ ታዲያ እኔ እንዴት አወቀልህ እንደምትፈራ? ያው እንዴ ሂጃብ አድርገሻል ብዬ ነው። ሂጃብ ነው። አዎ ጋሽ መሐመድ ከዚህ በፊት አስቀይመውኛል። አያጅቦ አስታቅፍሩላ አንቺ ላይም ደርሰዋል። በጣም አስቀይመውኛል። ኧረ ሸባምን አትቆለጣም ደረሳ ለምንድን ነው ያስቀየምካት? የማይገባበት ቦታ ገደበኛ ይሄ ደደብ እኔ ማመድ በጣም ነው የሚመቸኝ። እናቴ የሆነ ሰሞን ደግሞ ፖለቲከኛ ሆኖ ነበር። ቆይ ሌላ ማን አለ? ጀማል ሰላሙ አለይኩም ጀማል። ወአለይኩም ሰላም። እንዴት ናችሁ? አለን ደህና ነህ? አያጅቦ ነው እንዴ? አማን ነው አለን። ወንድሜ እንዴት ነህ? አለው ይመስገን። ደህና ነህ? አብይ አለን። ጥርስ አፋር ይመስላል። ከጥርስ አፋርኛ ትችላለህ? አልችልም። አፋርኛ አልችልም። እና ጥርሳቸውን እንዲህ የሚያስተካክሉት እኮ አፋሮች ናቸው በብዛት። እዛ ስለኖርኩኝ ነው። ተስተካክሎ ነው አይደል? በጩቤ ነገር ነው አይደል የሚያስተካክሉት? እንደ ጥርሳቸውን ሹል ያደርጉት። ብረት መጋዝ ነው። ብረት መጋዝ። እሺ እየቃማችሁ ነው? አዎ። አያጅቦ አቤት። አስታወስከኝ? አንዴ አወላድከኝ ለቀኝ ነበረ ያኔ ሱዲ አረቢያ እየኖር አሁን ልቀ
አንዴ ፎቶዬን አጣማ ምናምን አድርገህ አራውዝ ቢላ ተው እኔ እንደዚህ አላረግም እንዴ ምን ነው ጅዳ እያለን አንተ ሰባል ጅዳ አንድ ቄሮ ምናምን ብለህ ወይ አያጅቦ ሙርት ይዛለህ በእናትህ ወላሂ እንደዚህ አለ እኔ እንደዚህ አይነት አድርጌ ነገር አለ ሐራም ማን ነው ወደ ቤት ጀማል ፔጂ ዳንደቅ ዱቢስ ጀ ወሰኔ አማ ፈመሱ ጅርቲ በጣም ትስቃለች የሆነ ሙርት ይዛ ቀስ ብለላ ተተላል እየዶለቱልኝ ነው ኢልማ ፈመሲ ኢልማ ሳቃታ ጀሪኒ እንቀርቀብዱ ምናምን ብሎ የሆነ ነገር ውስጥ ነው የሚከት ቀስ ብለላ ተብለህ ትወጣለህ ለማመድ ይሻል ነበር እንዴ አያጅቡ ወይ እንዴት ነሽ እንዴና አለው መቲ ማንን ያስከተልሽብኝ ወይ እንዴት ላስወጣው ለምኛቸው ምን ውጡ ብለሽ ብራዘር ካንስል ፕሊዝ ያ አንተ እንዴት ቱሉሽ ብሎ እንዴት ይሻል ይመጭ ሳመራ ያጅቡ ቀይሮ በምን ሀይን ያለ እሺ እንዴት ነሽ አለው እንዴና እንትናም ትመስያለሽ ማን ነበር የምትባለው ልጅ የታችን ማን ነበር ማናት ባምቢ እንዴ ኧረ እባክህ አንተ ሰው ጌታው እሺ ቆይ እኔ ብዙ ሰው ነው የሚለኝ ባምቢን ማለት ነው ለምን እንደሆነ አላውቅም ባምቢን ነው የምትመስይ ኤስ ኧረ እባክህ እኔ አላውቅም እንደፈለክ ደስ ያለህን አድርግ